በስከ መጨረሻ በሚያሳዝን ሁኔታ ዴቭ እንግዲህ ህይወቱን አጥቷል ማለት ነው። ዴቭ ሰሞኑን እናቱና ቢራቢሮ ባመጡበት ጣጣ ጭንቅላቱን እየበወዘ አደይ ውጭ ማንንም አላገባም በማለት እንግዲህ ዶክተሩን ጠይቆ እውነታውን ከተረዳ በኋላ ለአደይ ሂዶ ይቅርታ ከጠየቃት በኋላ አደይ ላገባ ነው ብሎ ደስታውን ችሎት እንዲሁም የፍቅር እናት ለማገናኘትና ለማስታረቅ ሰርፕራይዝ ለማድረግ እያሰቡ እያሉ ዴቭ በማይታወቅ ጉዳይ እንግዲህ በዱላ ተመትቶ ይወርቃል። በዚህን ጊዜ ኩኪ ስልኩን አንስታው ስለነበረ ለነ አደይ ስትነግራቸው አደይና ሊሊ እየሮጡ ቢሄዱም በህይወት ሊያገኙት አልቻሉም። እንግዲህ ይህ ነገር የተፈጠረው እንግዲህ ቢራቢሮ ቤሪ የሁሉን ነገር አውቆባት እንግዲህ ቀጥታ ወደ እነ ፍቅር ቤት በመሄድ እንግዲህ አንቺ ያደረግሽውን ነገር ሁሉ ሰምቻለሁኝ፣ አንቺና ማሚ ባደረጋችሁት ነገር እኔ በጣም አፍሬያለሁኝ፣ ይሄንን ታደርጋላችሁ ብዬ አልገመትኩም ነበረ። አባቴ ይሄንን በእናንተን ስራችሁን ቢሰማ ኑሮ በጣም ያዝናል። ከዚህ በኋላ ለምትፈልጊው ሰው ሂደሽ መናገር መብትሽ ነው ብሎ እንግዲህ ከተናገራት በኋላ እሷም እንግዲህ እንዴት ይህንን ከህይወቴው እንድትወጪም እፈልጋለሁ፣ እንዳንቺ አይነት ሴት ደግሞ አልፈልግም፣ እነሱ የሚሉን ነው እንደምታምናቸው፣ አመነም አላመነም በግድ የሚሆን ነገር የለም ውጪ በማለት ወይ የፍቅር እናትም ስትል ይህ ነገር ይጸጽታል ብላ ዛቻ አስፈራርታበት ነበር። እሱ ግን በሱ ህይወት ላይ ሳይሆን የሚመጣው በአደይ ላይ የምታደርግበት ነበርና የመሰለው ከኔም ሆነ ከአደይ ህይወት ውጪ አደይን አንድ ነገር አደርጋለሁ ብትይ ነግሬሻለሁ፣ እንዳታስፈራሪኝ፣ ለማሚ እናገርባለሁ ስትለው ሂጂ ለፈለግሽው ሰው ተናገሪ፣ አንቺና ማሚ የሰራችሁትን ነገር ቤተሰቦቻችን ቢቀበሉት የሚገድፉት ይመስላችኋል? አባት የሚስማማበት ይመስልሻል? ሂጂ እንደዛ ብለ ለማንም መናገር አትችልም ሲል አንቺ ምንም ማድረግ የለብሽም፣ ወደ መጣሽበት ቀጥ ብለሽ ሂጂ፣ ጥፊ ከዚህ ቤት፣ አንቺ ያበላሸሽ እኮ አደይን ለመጉዳት ያሰብሽ ቀን ነው በማለት ምርር ብሎት እንግዲህ ቢራን ተናገረና ፍቅርም ደስ ብሏት በዚህ ይሄው ነገረሽ እኮ አሰሚም እንደ ውጭ እኮ ነው አለ። አሹና ይህችን ልጅ ጎትተህ አውጣልን በማለት የፍቅር እናት ሲናገሩ ማንም እየጎተተ አያስወጣኝም፣ እራሴ እወጣት፣ ግን ካንተ ጋር አልጨረስኩም፣ በዚህ የምናበቃ እንዳይመስል በማለት እንግዲህ አሁንም ዛቻዋን ምንም ነገር ብትሆኝ አንቺ አይመለከተኝም ሲል የነበረው በራሷ ላይ አንድ ነገር አደርጋለሁና በአደይ ላይ አንድ ነገር ታደርጋለኝ ነው እንጂ በእኔ ላይ አንድ ነገር ይመጣብኛል ብሎ ዴቭ አላሰበም ነበር። እመኒኝ ራሴ መጥቼ አደይ ላይ አንድ ነገር ብታደርጊ ራሴ ነኝ ማጠፋሽ በማለት ሲባል እንግዲህ አስወጣት ሲባል ነው ውጭ አንቺ ቢራ እያለ አስወጥቷታል መሰለ። አሁን ደግሞ ሩታ ደግሞ እንግዲህ ፍቅር ዶክተሩን አፍቅራ እንግዲህ ግብዣ ካልጋበዝከኝ ስትለው ከዴቭ ጋር እንደሚጋብዛት ሲነግራት ዴቭን ይዛ ወደዛ ስትሄድ ግን ዶክተሩ ግን ውስጧ ሊረዳት አለመቻሉ በጣም ያሳዝናል። እኔ አሁን ታማሚዎች ስላሉብኝ ውጡልኝ ሲለው እሺ ዳይመንድን እኮ ይዘህመና ብለሽ ይዘሽ መጥቻለሁ ሲል እኔ አያገባኝም፣ እንደውም ምሳው ሚቅራቱ ሚቅርብኝና እናንተ ጨርሱ ብሉ ተስማሙ ሲል ካልሆነ ለምን ሁለታችሁ አትሄዱም ራቱን አትጋበዙም ብሎ ዶክተር ብላ ጭራሽ ወደ አንተ ፍክት ብላ ዘንጣ መጥታ እንዴት እንድታደርጋታለህ ከዳይመንድ ጋር ሂጂ ማለት ለአንተ ትንሽ አይከብድም ዶክተር በማለት ዳይመንድ ይነገረዋል። በቃ ይቅርታ አድርግልኝ እኔ ልሂድ ያለ ቁጭ በል ዳይመንድ የት ነው የምትሄደው በማለት ሻኪራ በናዳ ትናገራለች። ዶክተሩ በጣም በሚያሳዝን ሁኔታ ሻኪራ ባለችበት ሁኔታ ላይ ግን አደይ ድንገት ስትደውልለት አደይን ብሎ ሲሄድ ብራቮ አሌክ ያ ዶክተር፣ አሁን ለአደይ ስትሄድ ታካሚዎችህ አንተን አያስፈልጉህም አይደለም፣ አሁን ተረጋጋ ተስማማን አይደለም ብራቮ ብላ ጨበጨበችለት። እንግዲህ ሊሊና ቤዛ ደግሞ አሁንም ቤዛ ሊሊን ልታታልል ብትሞክርም ገጀራው ግን የፎርጂድ ወረቀት እንደያዘች ለሊሊ ስለነከራት ኮራ ብላ የፈለግሽውን አምጪ ባንቺ ምናምንቴ ወረቀት ቤት የለቅቄ አልሄድልሽም በማለት ስትላት እንግዲህ ምን የልብ ሰጣት ይቼ ልጅ እውነት አወቀችብኝ እንደ በማለት እያለች ነው። እንግዲህ የፍቅር እናት በጣም ደስ ብሏቸው ቢሮን በመጥላቱ እንግዲህ አሁን አስታርቃለሁ ብለው ደስ ብለው እሱንም ጠርተው እንግዲህ አይዞ በንም
እና ስለዚህ አይዞህ ግብዣ አድርጌ ጠርቼ አንተም አሁን ሂድና እሷን ይቅርታ ጠይቃት በማለት ይነግሩታል። እሺ እማዬ አንቺ እኮ እንደ እናቴ ነች፣ ከጎኔ እንደምትቆሚልኝ አውቃለሁ በማለት እንግዲህ አሁን ይናገራል። አደይ ስልክ እያወራች ከብርሃኔ ጋር ሁና ብርሃኔ ጋር እንዳልተታረቀች ከዴቭ ጋር ያለውን ነገር እና ካልሆነ ወደ ሀገር ቤት እንደምትሄድ እያወራች እያለ ድንገት ዴቭ ይገባል። ዴቭ ይገባና ቆይ ብርሃኔ በኋላ እደውልልሻለሁ በማለት ስልኩን ትዘጋዋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ በዚህ ፓርት ላይ አደይ እና ዴቭ ይቅርታ ከተጠያየቁ በኋላ የፍቅርና ደግሳ አስታርቃ ልትድራቸው ወደ ነበሩበት ሊመለሱ ባሰቡበት ሰዓት ግን ዴቭ በወጣበት ሳይመለስ ቀረ። በሚያሳዝን ሁኔታ በዱላ ተመትቶ ወድቆ በዛውም ጊዜ ኩኪ ደርሳ ስልኩን አንስታ ወደና አደይ ብትደውልም አደይ እንግዲህ ሊሊን ይዛ ብትሄድም ህይወቱ አልፎ ነው ያገኘችው። በጣም አዝና እያለቀሰች ወደ እማሚ መደወል ጀመረች። ከዛ በፊት ቅድሚያ መጥቶ በተቀመጠችበት አደይ ይቅርታ አድርጊልኝ ዴቭ ለምን መጣ? አጥፍቻለሁ፣ ይቅርታ ጠይቂልኝ፣ ይቅርታ አድርጊልኝ ሲላት ላምንሽ ይገባ ነበረ፣ ዶክተሩ ሁሉንም ነገር ነግሮኛል ሲል ነገራት። እሷም አደይ እናንተ ምንም የምታውቁት ነገር የለም፣ በእኛው ጥፋተኛው እኔ ነኝ። አሁን ማወቅ አለማወቅ ትርጉም የለውም እኮ አንዴ ወስነሃል ለመሄድ አለችው። ወዴትም አልሄድም አንቺን ጥዬ አደይ፣ በፍጹም መሄድ አይደለሁም አንቺን ጥዬ አላት። እንዴት እንደዛ ይሆናል አለችው አደይ። ማሚና ቤሪ ያደረጉትን ነገር ዳዲ ከሰማ አይስማማላችሁም። ስለዚህ አሁን ማንም የሚያስገድደኝ የለኝም። ማሚም ሄዳለ፣ እኔም ብቻዬን ነኝ ያለሁት። እኔ ደግሞ የምፈልገው አንቺን ነው። ባንዴ እንለያይ፣ ባንዴ እንታረቅ። እኔ ዴቭ ሁሉ ነገር ባንተ ሰለቸኝ። ያም ሁሉ ችግር ድጋሚ ይምጣ ብለህ ነው ወይ ብላ ስትጠይቀው በፍጹም አይመጣም፣ አጥፍቻለሁ፣ ይቅርታ በይኝ ነው የምልሽ። አንቺን ከጉዳቶች መጠበቅ ነበረ ብያን ነገር ግን አላረኩልሽም። አደይ ውስጤን ተረጅኝ። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ከአንቺ ተለይተ መኖርም ማሰብም አልፈልግም አደይ እባክሽ በማለት ተማጸነ። አንቺ እኮ ወደፊት የልጆች እናት ሚስቴ ነች በማለት ሲል እንግዲህ ድንገት ዶክተሩ ይገባል። ዶክተሩም አደይ ሲል ዶክተር አለው። አሁን ደግሞ ምን ልትሰራ መጣህ አለው። አደይን ላይ እኮ ነው የመጣሁት፣ አብራችሁ ስላየኋችሁ ግን ደስ ብሎኛል። ቆይ ግን ችግር ምንድን ነው? እኔ እኮ ነግሬያለሁ ደጋግሜ፣ ከአደይ ጎን ራቅ ብያለሁ። በእኔና ተው እንጂ አደይ ደግሞ ተው እንጂ ዴቭ አለችው። በእኔና ባንቺ መካከል ማንም እንዲገባ አልፈልግም አደይ አለ። ይቅርታ አድርጊልኝ በማለት ዶክተሩ ሲወጣ ዝም በይ አለና ተናደደና እሱ ድሮም ያለ ቦታው ነው የመጣው ይሄድ በቃ ብሎ ሲናገራት ዴቭ አንተ ምንም እኔ እሱን በችግሬ ቀን ከጎኔ ስለሚቆም ዶክተር እንድትናገርብኝ አልፈልግም፣ ስለዚህ እንዲቀየም አልፈልግም በማለት ነው። እንዴት ነው የማልናገረው? ሁሉ ጊዜ እየመጣ እኮ በመካከላችን ሲገባ ዝም ብለህ ተመልከት እያልክ ነው እንዴ? ብታውቅ እኮ አሁን እኮ ለመጣህበት ይቅርታ ያገዘህ እኮ ዶክተሩ ነው። ስለዚህ ዶክተሩ ለኔና ለአንተ አብሮነት መሆን እንጂ ሌላ አይመኝም። አንተ ግን እንደዚህ ልትናገረው አትችልም በማለት ትለዋለች። እሱ ሁል ጊዜ ከጎናችን አይጠፋም አደይ፣ እኔ ግን አፍቃሪሽ ነኝ። እሱ ምንድነው ከኔ ሌላ አንድ ሰው ከጎንሽ እንዲቆም አልፈልግም። ይህ ነው እኮ ችግርህ። ይህንን ጎዶሌን ልትሞላልኝ አትችልም። ግን አንዳንድ ችግር በተፈጠሩ ትሸሻለህ፣ ችግሮች ሲስተካከሉ ትመጣለህ በማለት እና ታዲያ አንቺ እንዴት ነው ይቅር ልትይኝ የምትችዩ? በምን አይነት መንገድ ነው በማለት እንግዲህ የሰበርኩትን ልብ መጠገን የምችለው እንዴት ነው እያለ በጣም ይጨናነቅ ነበር። የሆነ ነገርማ አድርጌ አንቺን ወደ እኔ መመለስ አለብኝ ብሎ ወሰነ። ፍቅር በዚህ መካከል ተጣሉ ብላ እንግዲህ ለቢርቤራ እንኳ አንድ እድል ሰጥታታል፣ ለእኔ ደግሞ አንድ እድል ስጠኝ ስትለው ምና ዝም በይ አባሽ ደግሞ አንቺ ምን አንድም እድል አለሽና ነው በማለት ፍቅርን እንግዲህ በጥፊ ይመታታል። ሩታ እንግዲህ በሱም በጣም አደይና ዴቭ ይላል ዶክተር ሲጣሉ ለአደይ በጣም ባዝንም ግን እኔ ግን አሳዝናኝ ቢሆንም ግን ልቤ ለኔ ብትሆን እያልኩ እመኛታለሁኝ፣ ሁልጊዜ እመኛታለሁ፣ አልዋሽም ዳይመንድ እያለ ይነግረዋል። ግን አደይ ችግሩ ዴቭን ተወደዋለች፣ መለያየት አይችሉም እያለ ዶክተሩ ለዳይመንድ ሲነግረው እንደኔ ፍታ ከነሱ ውስጥ አትግባ በማለት እኔ አንተ እኮ ፍታት ስትለ እኮ ቀላል ነገር ነው
ቡጢ ለተማቹ ቀላል ነው በማለት እንግዲህ እባክህ አንተ ያቺን ሻኪራንን አስደንግጠ ሰደ አስከፍተ ሰደ የእሷ ነው እኔ ነግሬያለሁ፣ በኋላ ዶክተር ነግሬያለሁ፣ ሻኪራን አፍቅረህ ደግሞ ሻኪራን አምጡልኝ እያልክ እንዳታስቸግረና ነው። እኔ እኮ ምንም አላረኳትም፣ ለምንድን ነው እንደጎዳኋት የምትረዳኝ በማለት ለዳይመንድ ቢነግረው እሷም ብትሆን እንግዲህ ታያለህ፣ ሁለተኛ ካንተ አልመጣም፣ አንተ የኔን ችግርና የኔን ህመማት አትረዳኝም፣ አንድ ቀን ግን ሩታ ብለህ የምትፈልገኝ ቀን ይኖራል በማለት እንግዲህ በልቅሶ እያለቀሰች ወጥታ ሂዳ ከነ ፍቅር ቤት ከገባች በኋላ መኝታ ቤት ዘግታ ስታለቅስ የፍቅር እናት ምን ሆና ነው ሩታ ሲሉ በፍጹም እማምዬ እንዳታናግሪኝ ከፍቶኛል፣ እናት የማይወዱኝ አባት የማይወደኝ እኔን የሚፈልገኝ ሁሉ ይርቀኛል፣ ለምን እንደው አላቅም በማለት ስቅስቅ ብላ በክፍል ውስጥ አለቀሰች። ዴቭ ደግሞ ያው ቢራቢሮ ለእናቱ ደውላ ስለተናገረ እናቱ ደወለ። እናቴ በቃ አልፈልግም፣ አላያትም፣ አልፈልጋትም፣ አንቺም እናቴ ሆነሽብኝ እንጂ አንቺንም ላይሽ አልፈልግም ነበረ፣ ከዚህ በኋላ ስለሷ አታናግሪ ብሎ ዴቭም በንዴት ተናገረ። አሁን እንግዲህ በዚህ ሰዓት አሁን ሁላቸውም እንግዲህ ሊሊ ደግሞ ጀገጀራው በሰጣት ኢንፎርሜሽን እንግዲህ ቤዛ ልታሸንፋት ነው። ቤዛ ቤት ላገኝ ነው ብላ እነ አቤን ውጡ እያለች በምትልበት ሰዓት እንግዲህ በአሁኑ ሰዓት ግን ውሸት ወረቀት እንደሆነ ነግሯታል። በዚህም በጣም ተደስታለች። ለመሆኑ አንቺ ከሊሊ ጋር በዚህ በቀላል የምትለያየ አይመስለንም፣ ከሱ ሌላ የምታፈቅሪም አልመሰለኝም ነበር በማለት ይናገራል። በዚህን ጊዜ አይ ምን እያልክ ነው? አይበቃችሁ አለ ፍቅር። እኔ ላንተ ያለኝ ስሜት እንደው አሁን የሚያው ነው፣ እባክህ ቦታ ስጠኝ ስትለው ቀሽም ዝም በይ ብሎ በጥፊ ከመታ በኋላ የተለወጥሽ መስሎኝ ነበር፣ ግን አንቺ አትለወጭም፣ ለካ ተሳሰተሽ። ዴቭ ለምንድን ነው በዚህ ልክ የምትገፋኝ? ስለወደድኩ ስላፈቀርኩ ነው አለች። ይሄ ወሬሽ ሁሉ እንደሚያስጠላኝ ይገባሽ። ድጋሚ እንደዚህ ብለሽ እንድትናገርኝ አልፈልግም። እኔ አልወድሽም። አንቺን ገባሽ? ታውቂያለሽ፣ የተለወጥሽ መስሎሽ፣ ግን ለካ አንቺ አትለወጭም፣ እዛው ቦታ ነሽ። እንደዛ አይደለም። ለምን አንድ እድል አትሰጠኝም? አንድ እድል ስጠኝ ስትለው ቆይ ስትፈልጊኝ የነበረው ተነጋግረን የጨረስ ድጋሚ ታነሽ ነው። ስሚ ከዚህ በኋላ ከኔ ጋር ለመሆን እንዳትሞክሪ፣ እምቢ ካልሽ ግን ለታለም እነግራታለሁ በማለት እንግዲህ ተናዶ እሷንም አሰናበተ። የፍቅር እናት አደይን ተቀጥረው ካመጧት በኋላ እንግዲህ ዴቭ እስከሚመጣ ድረስ ቡና እንጠጣለን እያሉ ሩታ ቡና እንድታዘጋጅ ከተናገሩ በኋላ አደይ ደግሞ እኔ ቡናውን ባዘጋጅ ይሻላል በማለት እስኪ እንግዲህ እየመጣ ይሆናል ደውይለት እስኪ ስልክ በማለት ስልክ ስትደውል የዴቭ ስልክ አይነሳም። እንግዲህ ያስጠራሁሽን ነገር ልንገር፣ የዚህ ቤት ስትሰሪ አንድም ቀን እንደ ባዕዳ እንደ ሰራተኛ ማይችሽ አላቅም አሉ የፍቅር እናት። አዎ የፍቅር እናት አለች። የዴቭ እናት መታ ነገሮችን ብታበላሽም ቅስምሽ ቢሰበርም እንግዲህ እባክሽ፣ ኧረ በጣም እኔ ልቤ ተሰብረዋል አለች። ባይሆን ጥሩ ነበር፣ አንድ ጊዜ ሆኗል። እንግዲህ የሆነ ሆኖ ወደኋላ ማስተካከል አንችልም። እሱስ ልክ ነሽ። አሁን አንቺና ዴቭ መታረቃላችሁ ስትላት አደይ በደስታ ነው የምታረቀው በማለት እርቁን ተቀበለችው። ግን እናት ያልፈቀደችው ነገር በኋላ ተጋብተን ነገርና መዘዝ እንዳያመጣ ፈርቼ ነው አለ። እንደዛ አይደለም፣ በእርግጥ ሴት ነሽ፣ ብዙ ችግሮች አሉ። እኔም ባንቺ እድሜ ብዙ ነገሮችን አሳልፌያለሁ። በእኔ ይሁንብሽ አደይ፣ ዴቭ ይወድሻል፣ ይንከባከባሻል፣ ሊጠላሽ አይችልም ሲሏት እሺ ብላ ተስማማች። በተስማምታ የእናቱ ንግግር ግን ውስጤን አቆሰለው አለች። ያ ሁሉ ነገር አልፎ እዚህ ልደርሰሻል፣ ከወደፊት ደግሞ ከዴቭ ጋር ተጋብተሽ ሌላ ነገር ይፈጠራል፣ ደስ የሚል ህይወት በማለት ይነግሯትና እሺ ብለው እንግዲህ አደይ ቡናውን ለማፍላት ተዘጋጅታ በጣም ያንቺ ቡና ናፍቆኛል፣ እሺ አፍልልኝ ብለው እንግዲህ አንቺ ሩታን ገብተሽ አጽናኝልኝ ሩማናን ብለው ወደ ሩማናን ወደዛ ልከው ግን በተደጋጋሚ ቢጠብቁም እንግዲህ አቹ ደግሞ ገጠር ደውሎ አሎ እናቴ አሎ እያለ እናቱን ለማገኘት ፈልጎ ብርሃኔን እናቴን ልታገናኝ ፈልጋይ ነበር፣ ብርሃኔ ባክሽ ኔትወርክ ካለበት ሁነሽ አነጋግሪኝ እያለ አሎ አሎ። ዶክተር እንግዲህ ዳይመንድ ይዞት ሩታ ቤት ወደ ሩታ ሂዶ ይቅርታ እንዲጠይቃት ባለው መሰረት ቤት አንኳኩቶ ሲገባ ድንገት እንግዲህ ስልኩ ተደውሎ ለአደይ ዴቭ መንገድ ላይ ተመቶ እንደወደቀ ሲነገራት ሊሊን በመጥራት እየተሯሯጡ ሁላቸውም ቢሄዱ ግን ዴቭን መሬት ላይ ተደፍቶ
ባገኙት ሰዓት አደይ ልቧ ተሰበረ። ቀጣይ እስከምንገናኝ ቻናሉን ላይክ ሼር እያደረጋችሁ ይጠብቁን።